ኮሎኔል መንግስቱ ኃይለ ማርያምና የኃይሌ ፊዳ ሞት። ኃይሌ የግዕዝ ቋንቋ በማጥላላት ኦሮምኛን በላቲን ፊደል የተጠቀመው ኃይሌ ፊዳ ነው የሚባለው ምን ያህል እውነት ነው? ኮሎኔል መንግስቱ ኃይለ ማርያም ኃይሌ ፊዳ የተገደለው በገበሬዎች ነው ባይ ናቸው። ከጋዜጠኛና ደራሲ ገነት አየለ ጋር ባደረጉት ቃለ ምልልስ የኃይሌ ፊዳን ሞት እንዲህ በማለት አስረድተዋል። ገነት ኃይሌ ፊዳስ ስትል በነሐሴ 1970 ተይዞ ከአንድ ዓመት በኋላ ሁሉ ነገር ከተረጋጋ በኋላ ነው የተገደለው። ከዚያ ጊዜ የኃይሌ ፊዳ በሕይወት መኖር መንግስትን ያሰጋ ነበር አለች። መንግስቱ ኃይለ ማርያም ግን መቼ ነው የሞተው ኃይሌ ፊዳ? ገነት በሐምሌ 1971። መንግስቱ ማን የገደለው? ገነት እኔ ምን አውቃለሁ፣ አስከሬኑ ከቀድሞ የራስ አስራተ ካሳ ግቢ ነው ተቆፍሮ የወጣው፣ እዚያ ነው የተገኘው። መንግስቱ ኃይሌ? ገነት አዎን ኃይሌ ፊዳ። መንግስቱ እዚያ ምን ሲሰራ? ገነት እዚያ ነው አስከሬኑ የተገኘው። መንግስቱ እኔ አላውቅም። ገነት መሞቱን አያውቁም? እርሱንም እዚህ ከመጡ በኋላ ነው የሰሙት? መንግስቱ መኢሶኖች እኮ ጥለውን ሄደዋል። የሶማሊያ ጥቃት አይሎ ሲመጣ የሻዕቢያ ጎራ ስለጠነከረ ከዚህ ከደከመ መንግስት ጋር ምን እንሰራለን ብለው አይደል እንዴ ጥለው የነጎዱት? በእነሱ ሐሳብ እኛ በመዳከማችን ወደፊት ከኛ ጋር በመቀጠል የስልጣን ጥማታቸውን የሚያረኩበት መንገድ ስለማይኖር ልዩ ልዩ ምክንያት ሲያቀርቡ ቆይተው በመጨረሻ ፈርጥጠዋል። በዚህን ጊዜ እነ መስፍን ካሱ ወደ ሲዳሞ፣ እነ ኃይሌ ፊዳ ወደ ወለጋ ሲሄዱ አግኝቶ ገበሬውን የከሰከሳቸው። ገነት እዚያ ነው የተገደሉት? መንግስቱ በሙሉ። ገነት አየለ አንበሴ የሌተናንት ኮሎኔል መንግስቱ ኃይለ ማርያም ትዝታዎች 1984 ገጽ 207 እስከ 208 ድረስ። ሊቀመንበር መንግስቱ የኃይሌ ፊዳን መሞት ሰው ነው የነገረኝ ነው የሚሉት። ነገር ግን ኃይሌ በነሐሴ 1969 ከተያዘ በኋላ በደርግ ምርመራ ክፍል ሲሰቃይ ቆይቶ እንደተገደለ ይታወቃል። ለዚህ ማስረጃ የሆነውና ኃይሌ ከመሞቱ በፊት የሰጠውን ባለ 36 ገጽ የምርመራ ቃል በልዩ ልዩ መንገዶች ታትመው አንብበነዋል። ከኃይሌ ጋር በአንድ ክፍል ታስረው የነበሩ ጓዶችም ኃይሌ በዚያ ወር እንደተገደለ ተናግረዋል። የደርግ የቅርብ ሰው የነበሩት አቶ ገስጥ ተጫኔ ወይም ዘነበ ፈለቀ ነበር በሚል ርዕስ በጻፉት ባለ 2 ቅጽ መጽሐፍ የምርመራ ቃሉን ከማተማቸውም በላይ ኃይሌ ከሱሉልታ ኬላ ተይዞ ወደ ደርግ ጽሕፈት ቤት በመጣበት ወቅት በብሔራዊ ቤተ መንግሥት እንዳዩት መስክረዋል። በዚህ መሰረት ሊቀመንበር መንግስቱ ኃይለ ማርያም በእርግጥ ገድለውታል ወይ ኃይሌን የሚለውን ጥያቄ ለአሁኑ ዘመን አይሰራም። መንግስቱ ኃይሌን ለምን ገደሉት የሚለው ግን አሁንም ያከራክራል። ገነት አየለ እንደገለጸችው ኃይሌ በተገደለበት ወቅት ነገሮች ሁሉ በጣም በርደዋል። የሶማሊያ ወራሪዎች ከምስራቅ ኢትዮጵያ ከተባረሩ 1 ዓመት አልፏቸዋል። ሻዕቢያና ጀብሃ በሁለተኛው አብዮታዊ ሰራዊት ክፉኛ ተደቁሰው ወደ ሱዳንና ወደ ሳህል በረሃ ገብተዋል። ከነዚህ ሁሉ ክስተቶች ቀደም ብሎ ሀገር ያተራመሰውና ሺዎችን የቀሰፈው የቀይ ሽብር ዘመቻ ደርግ በሚፈልገው መልኩ ተጠናቋል። አብዮታዊው መንግስት ከዚያ በፊት ያላየው ሰላምና እርጋታ በሀገሪቱና በሁሉም የሥራ መስኮች ሰፍኗል። ታዲያ በዚህ ሰላማዊ ወቅት ኃይሌ ፊዳን ማስገደሉ ለምን አስፈለገ? በርካታ ተመልካቾች የየራሳቸውን ግምት አስቀምጠዋል። አንዳንዶች ነገሩን ከቂም በቀል ጋር ያያይዙታል። መንግስቱ አንድ ቀን የገላመጠውን እንኳን የማይምር ቂመኛ ነው ይላሉ እነዚህ ወገኖች። የተወሰኑት ደግሞ መንግስቱ በችሎታና በእውቀት ከእርሱ የሚበልጥ ሰው ከታየው ወደፊት ስልጣኔን ይነጥቀኛል በሚል እንደሚያስገድለው ያወሳሉ። እነዚህኛዎቹ ክርክራቸውን ሲቀጥሉ
መንግስቱ ኃይለ ማርያም ኃይሌ ከእስር ቢለቀቅ ወይም ቢያመልጥ የራሱን ቡድን አደራጅቶ ወይ አንዱን ጄኔራል ተጠግቶ ከስልጣኔ ሊያሽቀነጥረኝ ይችላል የሚል ፍራቻ ነበረው ባይ ናቸው። ከሁለቱ ወገኖች የሚለይ አስተያየት የሚሰጡ ጸሐፊያንና የታሪክ ሰዎችም አሉ። እነዚህኞቹ እንደሚሉት ኮሎኔል መንግስቱ ኃይለ ማርያም በኃይሌ ጉዳይ ላይ የሞት ውሳኔ ያሳለፉት እርሳቸውን ያስደነገጠ አንድ አደገኛ ክስተት ስለተፈጠረ ነው። እስቲ ታሪኩን አብረን እንየው። ሊቀመንበር መንግስቱ ለጉብኝት ወደ ኩባ ይጋበዛል። ከጓድ ፊደል ካስትሮ ጋር ጉብኝትና ስብሰባውን ማካሄድ ይጀምራል። ከጥቂት ጊዜ በኋላ ግን ለሥራ ጉዳይ ወደ ውጭ ሀገር በመሄዱ ሕይወቱ ለጥቂት የተረፈችው የመኢሶኑ ዶክተር ነገደ ጎበዜ አዲስ አበባ መግባቱ ይነገረዋል። እንዴት መጣ ብሎ ቢጠይቅ የደቡብ የመንን ፓስፖርት ይዞ ከደቡብ የመን ልዑካን ጋር ተቀላቅሎ ሆነ መልሱ። ደቡብ የመን አሁን ከሰሜን ጋር ተዋህዳለች። ዶክተር ነገደ ተይዟል ወይ ብሎ ሲጠይቅ አለመያዙ ተነገረው። ያለበትን ቦታ ጠይቆ የተሰጠውን መልስ ሲሰማ ደግሞ ሊቀመንበር መንግስቱ በድንጋጤ ፈዞ ቀረ። በእርግጥ ዶክተር ነገደ አዲስ አበባ ገብቷል። ነገር ግን መጥፎ አጋጣሚ ሆኖ ድሮ ከሚያውቀው የኤርፖርት ደህንነት ኃላፊ ጋር አይን ላይን ተገጣጠመ። ደህንነቱ ነገሩን ወዲያውኑ ለደርጎች አሳወቀ። ደርጎችም ነገደ ጎበዜን ለመያዝ ተንቀሳቀሱ። ሆኖም ዶክተሩ ኩባ ኤምባሲ ገብቶ ተደበቀ። ሁኔታው ለጓድ ፊደል ካስትሮ ሲነገራቸው ካስትሮ አማላጅ ሆኑና በነገሩ ውስጥ ገቡ። በእርሳቸው ተማጽኖም ዶክተር ነገደ ከኤምባሲው ወጥቶ ወደ አውሮፓ ተመለሰ። ይህ ድርጊት የተከሰተው የሶማሊያ ወረራ ካበቃ ከጥቂት ወራት በኋላ ነበር። ደርጎች ነገሩን እንደ ኩዴታ ነው የወሰዱት። ለዚህም ነው በውስጣቸው ከፍተኛ መሸበር የተፈጠረው። እርግጥ ሀገራቱ ኩዴታ እናድርግ ቢሉ የማስፈጸም አቅም ነበራቸው። በወቅቱ የሶማሊያ ወረራን ለመቀልበስ በተደረገ ዘመቻ አብዮታዊ አጋር ሆኖ የመጣው የኩባ 20,000 ሜካናይዝድ ጦርና የየመን 2,000 መድፈኛ ጦር ኢትዮጵያ ውስጥ ስለነበሩ እነርሱን ይዘው አንድ ነገር ማድረግ ይችሉ ነበር ተብሎ ይገመታል። የዘመኑ ሀያል ሶሻሊስት ሀገር የሆነችው ሶቪየት ኅብረትም ለእርዳታ ቢጠሯት በእጄ ከማለት የምትመለስ አይሆንም። ከመንግስቱ ይልቅ ኩባና ደቡብ የመን ይበልጡባታልና። ሆኖም የዶክተር ነገደን መምጣት ብቻ በማየት ኩዴታ ተጠንስሷል ለማለት ይከብዳል። ሊቀመንበር መንግስቱ በዚህ መረጃ ላይ በመመርኮዝ ኩዴታ እንደታቀደባቸው አሰመሩበት። ሀገራቱ ፈጸሙብኝ ላሉት በደል ደግሞ ቀጥተኛ ምላሽ ከበዳቸው። ምክንያቱም የክፉ ቀን ወዳጆች ናቸውና። በሌላ በኩል ግን ሊቀመንበሩ ቁጭታቸውን መዋጥ አቃታቸው። ለምን ቢባል እንኳንስ እንዲህ አይነቱን ምልክት አግኝተው ይቅርና በጥንካሬ ብቻ ብዙዎችን ቀስፈዋልና። የቀይ ሽብሩ ትርኢት ሳይደመር የተፈጁትን ሰዎች ቤት ይቁጠረው። ሌተናንት ኮሎኔል አጥናፉ አባተን ለሀገራችን ሶሻሊዝም አይጠቅማትም፣ እንደ ዩጎዝላቪያ የቅይጥ ኢኮኖሚ መርህ መከተል አለብን በማለታቸው ብቻ አስገድለዋቸዋል። ለኤርትራ ጥያቄ ሰላማዊ መፍትሄ ያስፈልጋል ያሉ በርካታ ጓዶቻቸውንም አስረሽነዋል። እነ ቴዎፍሎስ፣ ቄስ ጉዲና ቱምሳ እና ሼክ ሰይድ ቡደላ፣ የአብሬት ሼህ የመሳሰሉት የሃይማኖት አባቶች ያለ አንዳች ምክንያት ተገለዋል። ከዚህ አንጻር ለዶክተር ነገደ ጎበዜ ድፍረት የሚሰጡት ቅጣት ከፍተኛ ይሆናል ማለት ነው። ግን ዶክተር ነገደ አልተያዘም። ስለዚህ ቁጭቱ በምን ይውጣላቸው? እንግዲህ በአንዳንዶች እምነት ዶክተር ኃይሌ ፊዳ የተገደለው በዚህ እርግጠኝነቱ ባልታወቀ የዶክተር ነገደ ጎበዜ ኩዴታ ጦስ ነው። ኩባና የመንን መበቀል ሲያቅታቸው ቁጭታቸውን በግቢያቸው ባጎሩት እስረኛ ላይ ተወጡት። ኃይሌን በአንድ ቀዝቃዛ ምሽት አሰናበቱት። በቅርብ ጊዜ የተገኙ መረጃዎች ግን ከላይ የቀረበውን ታሪክ ዋጋ ቢስ አድርገውታል።
እነዚህ መረጃዎች እንደሚሉት ዶክተር ነገደ ጎበዜ ወደ ኢትዮጵያ ተመልሰው የመጡት በሊቀመንበር መንግስቱ እውቅና ነው። ለምሳሌ ዶክተር መራራ ጉዲና ባሳተሙት መጽሐፋቸው ነገደ ጎበዜ በመንግስቱና በኩባውያን እውቅና መምጣቱን ነግሮኛል በማለት ጽፈዋል። ከአሜሪካ የስለላ ምንጮች የተገኘው መረጃም ይህንኑ ያረጋግጣል። ስለዚህ ደርጎች መፈንቅለ መንግስት ሊካሄድ ነበር እያሉ ወከባ ይፈጥሩ የነበረው ህዝቡንና የተቃዋሚውን ክፍል ለማደናገርና የበለጠ ጸጥ ለማድረግ ነው ማለት ነው። የኃይሌ ፊዳ ግድያም ከመፈንቅለ መንግስቱ ጋር አንዳች ግንኙነት አልነበረውም። በአንጻሩ ደግሞ ኃይሌ ፊዳ የተገደለበት ሐምሌ 1971 በውል ሊመረመር የሚገባው የታሪክ ወቅት ሆኖ ሳለ ምሁራን በጥልቀት ሳያስሱት መቅረታቸው ይገርማል። ስለዚህ ያ ታሪካዊ ወቅት የምሁራን እይታ ሊያተርፍበት ይገባል። ዶክተር አማረ ተግባሩ ይባላሉ። የኃይሌ ፊዳ የቅርብ ወዳጅና የትግል ጓድ እንደነበሩ ይናገራሉ። በቅርቡ ኃይሌ ፊዳና የግሌ ትዝታ የሚል መጽሐፍ ለአንባቢያን አቅርበዋል። በዚህ መጽሐፍ በብዙዎች ዘንድ የጠባብ ብሔርተኝነት አስተሳሰብ ባለቤት ነው ተብሎ ስለሚወቀሰው ኃይሌ ፊዳ እውነተኛ ማንነት ለማስገንዘብ የጣሩት ዶክተር አማረ ስለ ስልሳዎቹ የተማሪዎች እንቅስቃሴ፣ ስለ መኢሶንና የኃይሌ ፊዳ ቁርኝት እንዲሁም መኢሶንና ደርግ ስለነበራቸው ግንኙነትና ልዩነት በስፋት አትተዋል። ከአዲስ አድማስ ጋዜጣ ጋር ባደረጉት ቃለ መጠይቅ የሚከተለውንም ነበር ያሉት። ኃይሌ አዲሲቷ ኢትዮጵያን መመስረት የሚል ሐሳብ ነበረው። ለእሱ አዲሲቷ ኢትዮጵያ እንዴት ትገለጻለች? እንግዲህ በወቅቱ ትግል የተጀመረው በፊውዳል ስርዓት ስር ባለች ኢትዮጵያ ውስጥ ነው። 90% ገበሬ በጭሰኝነት ነው የነበረው። ይህ ስርዓት አልፎ ገበሬውን ባለመሬት የሚያደርግ በእኩልነት ላይ የተደላደለ ህዝብ ወሳኝ የሚሆንበት ስርዓት በአብዮታዊ ለውጥ አምጥቶ በዜጎቿ እኩልነት ላይ የቆመችን ዴሞክራሲያዊ ኢትዮጵያን እውን ማድረግ ፍላጎት ነበረው። የአዲሲቷ ኢትዮጵያ ህልሙ ይህ ነበር። ይሄ ደግሞ የኃይሌ ህልም ብቻ ሳይሆን ከዳግማዊ ምኒልክ ጀምሮ የነበረ ህልም ነው። የአዲሲቷ ኢትዮጵያ ምስረታ ጉዳይም ዛሬም ያላለቀ ጉዳይ ነው። የግዕዝ ፊደልን አልጠቀምም በሚል ዛሬ ጥቅም ላይ የዋለውን የላቲን ፊደላት የተጠቀመው ኃይሌ ፊዳ ነው ይባላል። እርሶ ደግሞ ቁቤን ኃይሌ አይደለም የፈጠረው የሚለውን ለማስረዳት በእማኝነት የጠቀሱት ባለቤቱን ነው። ከባለቤቱ ሌላ ማን ቅርበት ይኖረዋል ታዲያ? እሷ ታውቃለች። በሌላ በኩል እነ አማሃ ዳኘው በጻፉት መጽሐፍ ላይ የጀርመን ሚስዮናውያን ለአፋን ኦሮሞ ቋንቋ ላቲን ፊደላትን ከነሱ በፊት ለመጠቀም ሞክረው እንደነበር ተነግሯል። ኃይሌ ቁቤን በመጠቀም የመጀመሪያው አይደለም። ምንም እንኳን እኔ የቁቤን ጉዳይ በቀጥታ አንስቼበት ባላውቅም በዚህ ዙሪያ ከተደረጉ ንግግሮች፣ ውይይቶችና ክርክሮች ኃይሌ ብቻ ይህንን ፊደል እንዳልተጠቀመ ነው የተረዳሁት። ቁም ነገሩ በቀላሉ ወደ ቴክኖሎጂና ስልጣኔ ለመግባት ላቲን ፊደላትን ብንጠቀም ይረዳናል የሚል እሳቤ ነበረው ኃይሌ። ይህን ደግሞ ቻይናዎችም ቪየትናሞችም የሞከሩት ጉዳይ ነው። ኃይሌም የግዕዝ ፊደል ኦሮምኛ ቋንቋ ውስጥ ያሉ የሚጠብቁና የሚላሉ ድምፆችን አያሟላም ከሚል ምልከታ በመነሳት ላቲን ፊደላት መጠቀምን ይደግፍ ነበር ብለዋል። መረጃዎችን ከአፈንዲ ሙተቂና ከፈዬ ድህረ ገጽ ያዋቀርናቸው ናቸው። ለዚህም ከፍተኛ ምስጋና ለጦማሪዎቹ እናቀርባለን። አበቃን። ሰላም።